ሰላም ቤተሰብ ሰላማችሁ ይብዛ። ዛሬ ሐሳብ አስተያየቴን ማስቀምጠው በዚህ ቪዲዮ ጉዳይ ላይ ነው። እኔ ስላሳቀኝና ታሪኩ ውሸት ነው ብዬ ስለማምን በዛ ላይ ደግሞ ልጁ መጥቶ የተናገረው እውነተኛ ፍቅር ሳይሆን ኦብሰሽን ነው። ኦብሰሽን ማለት ደግሞ መጸናወት ነው። መጸናወት ሰብኮንሺየስ ሆናችሁ ማለት ነው። አስተዋይ ሳትሆኑ ሳታስተውሉ ስትቀሩ በደበ ነፍስ እየተለማመዳችሁ የምታገኙት ነገር ውጤት ነው እና እውነተኛ ፍቅር አይደለም። መጸናወት ማለት ነው። እሱ ነው ብዬ ነው ይዤ የመጣሁት። ለዛም ደግሞ ውሸትም ነው ላልኩበት ቪዲዮ አሳያችኋለሁ። ላሳቀኝም አሳያችኋለሁ። ካሳቀኝ ነው የምጀምረው። በቃ ኦብሰሽን ነው ደግሞ ታሪኩን ገብታችሁ ያያችሁ ሰዎች ካላችሁ ታዩታላችሁ። ለዛ ነው የመጣሁት። በሌላ መልኩ ደግሞ ከኔ ሐሳብ ጋር የማይገናኝ የማይመሳሰል ማለት ነው። ልጁ የነገረን ነገር ታሪኩ እውነተኛ ታሪክ ነው። እውነተኛ ፍቅርም ልጁ ያሳለፈው ነው እንጂ አንቺ የምትዩ አይደለም። ልጁ ያሳለፈበት ታሪክ ያስለቅሳል እንጂ አያስቅም። ምን ዝም ብለሽ ትገለፍጫለሽ ልትሉኝ የፈለጋችሁ ሰዎች ከታች ሐሳብ አስተያየታችሁን ማስቀመጥ የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ እንድንማማርበት ተብሎ የተዘጋጀ ስለሆነ በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። ለምን በአስተዋይነት አልኳችሁ መሰላችሁ? ልጁ የገለጸው እውነተኛ ፍቅር የሱ ነው ብላችሁ የምታምኑ ሰዎች ካመንት ከጣላችሁ ያልኩት ልጁ የገለጸው ፍቅር ውስጥ ማስተዋል የለበትም፣ ቅንነት የለበትም፣ ትዕግስተኝነት የለበትም። በቃ ራስ ወዳድነት ነው ያለበትና ያው መታችሁ ሳታስተውሉ ምናምን ስድብ ትጽፉልኛላችሁ ብዬ ስላሰብኩ ነው፣ ዝም ብዬ ነው እንጂ እኔ ግን ፍቅር ቅንነት እንዳለው ስለማቅ በቅንነት ሐሳብ አስተያየታችሁን እንድታስቀምጡ ባክሱን ኦፕን አደርግላችኋለሁ። ወደ ቪዲዮ ይዣችሁ ሄዳለሁ። ድርሳነ ኃይሉ እባላለሁ። መጀመሪያ ካሳቀኝ ነው መጀመርላችሁ። ቪዲዮውን ያየሁት እኔ ዛሬ ነው ያየሁት። የወጣው ግን የዛሬ ወር አካባቢ ነው የወጣው እና እንዴት አየሁት መሰላችሁ? ይሄ የፋሚሊ ግሩፕ ቻት ምናምን የምታደርጉት አለ አይደለ? በፕራይቬት ምናምን የምትገናኙት ፋሚሊ ብቻ እና ገብቼ እዛ ላይ ቼክ ሳደርግ ይሄ ቪዲዮ ፖስት ተደርጓል። እኔ ቆይ ስታይኝ ግን እኔ ያስጠላል። ፊዚካሊ እኔ እሱን ነው የምጠረጥረው። ለሰው ጥሩ ሰው ማለት ፊዚካሊ ሴቶች በተፈጥሯቸው ሆነ ከተፈጠሩ በኋላ ካነበቡት ሊሆን ይችላል ወይም ደግሞ ከጓደኛቸው ጋር የሆነ ነገር የሚሉት ሰው ፊዚካሊ ያምራል አያምርም፣ ለሰው ይታያል ፊቱ አይታይም። ሰው ጋር የሚቀርብ ልጅ ነው አይደለም። በሱ ከሆነ እኔ ከሆነ ብቻ ነው የማምነው እንጂ ሌላ እኔ ነኝ ጠየቀኝ ነው ጋዜጠኛውን ነው የሚጠይቀው። እኔ ይሄንን ሳይ ምን ተፈጠረ ወንዶቹ ምን ነካቸው ነው ያልኩት እና ገና አልጨረሰም ያቆመበት ማለት ነው። ምን ሆነዋል? ምን ጉድ መጣባቸው? በግልጽ ምን ሆኖ ነው እንደዚህ ብሎ ይጠይቁ? እንደው ማን በቃ አታስጠላም ያለው ምን ሆኖ ይሄ ሰውዬ ብዬ ገርሞኝ ነው እንደሱ ብሎ ደግሞ እኮ ይኸውላችሁ መልስልኝ እንጂ ይለዋል። መልስልኝ አለ። ምን ብሎ ይመልስለት? እስቲ እግዚአብሔር ያሳያችሁ። እና ታሪኩን ምንድነው የሚለው? በቃ ምን ሊለው ነው? ምን ሊመልስለት ነው ብያለሁ። እና ጋዜጠኛውም ገና በማሰብ ላይ እያለኝ ዞር ብያቸዋለሁ። በቃ እነሱ ተቃቅፈዋል። እኔ ገና እኮ ገርሞኝ ምንድነው የሚያወሩት እነዚህ ሰዎች? ምንድናቸው? ወንድምና ወንድም ናቸው? ያክስት ልጅ ናቸው? ግራ ነበር የገባኝ ማለት ነውና ከዛ በኋላ ነው በቃ መተቃቀፋቸውን ሳይ ታሪኩን ሄጄ የጨረስኩት ማለት ነው። ግን ይሄኛው ልጅ አንተ ማን ባለ ታሪኩ ማለት ነው። ታሪኩን ሰምቻለሁ። አሁን እንደው ልጁ ታምራለ ምናምን ቢል ማለት ነው ምን ታምራለ ታስጠላለ ቢል
ታምራለህማ ቢል ምን ልታረግ እንደነበረ እኔም ግምቱ ይኖረኛል፣ ተመልካቹም ግምቱ ይኖረዋል። ገብቷል? ጊዜው ነው እኮ እንደዚህ የሚያናግራችሁ ጊዜው ነው እንጂ ወንድ ልጅ ሄዳችሁ አምራለሁ፣ አስጠላለሁ፣ ቆንጆ ነኝ እስቲ ጋዜጠኛውን ከመጠየቅ አሁን እኔ አምራለሁ አላምርም ብሎ ከመጠየቅ እኛ እንደምንነግር እያወክ ወደ በኋላ አስቀምጣለሁ እሱን። አንተ አታምርም፣ አስቀያሚነት፣ ታስጠላለህ፣ ሰው ፊት ማቅረብ አንተን ይደብራል፣ ሴታ ነህ፣ ልፍስፍስ ነህ ምናምን ቢልክ ጠንክረ ልትመጣ ነው፣ ተኳኩለ ምናምን አምረ ማስል ሲክስ ፓክስ ምናምን አድርገ ልትመጣ ነው፣ ጠንካራ ወንዳ ሆነ ልትመጣ ነው ወይስ እንደለመድከው ተነስተ ግርግድ እንትን መሬት ምናምን ተንበርክከ ልትስም ነው፣ ልታለቅስ ነው? ምን ልታደርግ ነው? መድኃኒት ምናምን የአይጥ መርዝ ምናምን ለመጠጣት ነው? አታምርም ቢልክ ታምራለህ ቢለ ያው እንግዲህ ነግሬሃለሁ ምን ልታረግ እንደምትችል። እና ቤተሰብ አንዳንዶቻችሁ አሁን እቺ ባለጌ ምናምን ልትሉኝ ትችላላችሁ። እኔ ታሪኩ ውሸት እንደሆነ ስለማቅ ነው። ምክንያቱም ልክ ተቃቅፈው ሄጄ እንደነገርኳችሁ ቪዲዮን ሳየው የፊታቸውን መቀያየር፣ አተነፋፈሳቸውን ምናምን ብዙ ነገራቸውን እያየው ነው ያየሁት እና አይናቸውን አኳኋናቸውን እያየው ነው፣ ታሪኩን እየተከታተልኩ ነው ያየሁት። እናንተም እንደዛ አዩት እንጂ ገብታችሁ እና ስታዩት እናንተም አሁን ሳስገባላችሁ የፊቱን ምናምን ሳቅ ይለዋል አንዳንድ ቦታ ራሱ ማለት ነው። እና እሱን እያሰባችሁ እዩት። ታሪኩ ውሸት ነው የተባለበትን ቪዲዮ አስገባላችኋለሁ። ደፈነትሊ ውሸት ነው። ፍሬያት ወጅኝ ማልኩት ተንበርክ የጠጋቢ 3 የተፈችብኝ ሲጋ ምን ማለት ተፈችብኝ አራታው እና ልጁ መጥቶ 3 እዚህ ጋር ተፋችብኝ ብሎ ሲል እንግዲህ አሁን ተንበርክኮ ቀና ብሎ እየጠየቃት ነው። ገብቷቸዋል? ፊቱን አይታቸዋል። ሂዝ ስማይሊንግ ስቋል እና 3 ተፋችብኝ እዚህ ጋር 3 ተፋችብኝ እዚህ ጋር ምናምን ሲል እኔ ያሰብኩት 3 አነጣጥራ ምተፋ ማለት ነው። አሁን እንግዲህ ተንበርክኮ ፍቅሬ ምናምን ወድሻለሁ ምናምን እያላት ነው ሰው እንደሱ ሲላት ተፋችበት። ከዛ ስተፋበት 3 ከሆነ ማለት ነው ሊያጎነብስ ሊጠርግ ማለት ነው። ጎንበስ ሲል በጉልበቷ ቀና አርጋ አንገቱን እንደሱ ነበር ማረግ የነበረባት። እኔ ወል እንደሱ ነው ማረገው። ወይም ደግሞ ኢማጂን 3 እዚህ ጋር ተፋችብኝ እንደዛ የምትተፋብህ ሰው ኮንክ ማለት ነው። እንደዚህ አይነት ወንድ የለም እና 3 ጊዜ እዚህ ጋር የምትተፋብህ ወይም ደግሞ ኦኬ እንደው ለማስመሰል ቀና ብሎ እየለመናት ተፋችበት። ከዛ በኋላ ቀና ብሎ ምን ነካሽ ሊላት ሲል አፍ ውስጥ ተፋችበት። ከዛ በኋላ የሶስተኛውን ሄዶ ምናምን ራሱ በአፉ ምን እንደምታወሩ this is his line እና ምንድነው 3 እስክተፋበት እንደዚህ it just doesn't make any sense የሚያወራው ታሪክ ማለት ነው። ነግሬያችኋለሁ ልትገለፍጪ ነው ልትሉኝ ትችላላችሁ። እኔ ግን ታሪኩ በጣም ነው ቁጭ ብዬ እየሳኩኝ ያየሁት። አንዳንዶቻችሁ ልስቁበት ትችላላችሁ። ተፈችብኝ አራታው ከዛ በኋላ ይሄ ፍቅር የሚባል ነገር የለቀቀ ምንም አላልኩም። መሬት ስሜ ተመልሼ ከበር ወጣ። ባይዘው እየሄደ የተንበረከከው ለመጀመሪያ ጊዜ አይደለም፣ በየጊዜው ነው እየሄደ የሚንበረከከው እና ይንበረከክና መሬትና ግንባራቸውን ነው መሰለኝ ግንባራቸውን ይሁን የሆነ ነገራቸውን ብቻ ስሙ ይሄዳል ተንበርክኮ ማለት ነው። ምን አይነት ወንድ ነው ያልኩት እኔ። ምንድነው ጋዜጠኛውም ደግሞ ውይ ምናምን እያለ ምናምን ሲል ወይኔ በቃ አለቀልን ያልኩት እኔ። ምን ሆነዋል ነው ያልኩት መጀመሪያ እኔ። ያው እኔ ጋዜጠኛው ማጋጋል ማጀባጀብ እና ማለት ባይዘዌ ወሬኛ ወንድ ልጅ ብዙ አይመቸኝም። እኔም ወሬ አልወድም። ገብቷችኋል? ወሬ ምናሉ አሉባልታ ምናምን ብዙ አይመቸኝም።
ሀሜት አንደኛ ነኝ ጎበዝ ነኝ እና ደግሞ እወዳለሁ። ስቀልዳችሁ ነው ማለት ወሬ ወንድ ልጅ ወሬ ሲያወራ ይደብራል። አሁንም እያሟቸው ሀሜት አልወድም እላለሁ፣ ግን በጣም ስላናደደኝ ነው ታሪክ እና ታሪኩን በአጭሩ ሳስቀምጥላችሁ ማለት ነው። አሁን ይሄ ያሳየዋችሁ ውሸት ለምን እንዳልኩኝና እንደገና ደግሞ ለምን እንዳሳቀኝ የነገርኳችሁ። ግን ታሪኩ የልጆቹን ታሪክ ያላያችሁት ሰዎች ካላችሁ ማለት ነው ከመጣችሁ ታሪኩ ልጁ የባል ያላቸው ሴቶች ማለት ነው ይወድና እነሱን ሄዶ ዝም ብሎ ያስቸግራቸዋል፣ ያሳድዳቸዋል በየቤታቸው ማለት ነው። እየሄደ እያንኳኳ ይረብሻቸዋል። እና ታሪኩ እንደዛ ነው። ወዷቸው እነሱ ደግሞ አልፈልግም ብለውት ምናምን እሱ ደግሞ አልፈልግም ሲሉት እየሄደ እየተንበረከከ ቤተክርስቲያን ይመስል መሬት እየሳመ ምናምን ነው የሚመለሰው። ታሪኩ እንደዛ ነው። የሚቀጥለውን አሰማችኋለሁ ከታሪኩ ላይ የታዘብኩትን፣ በዛውም ደግሞ ሲያወራ ውሸት መሆኑን የምትይዙበትን ማለት ነው። ከዛ በቃ ትወጣለህ አትወጣም ሲለኝ አይ ከፈለክ ራስህ ወጣ፣ እኔ አልወጣም። አንተ በጥይት እኮ ሰው ምንም የማይሆን ነገር የለም። ሞት ነው። የሞትኩት አሁን አይደለም። እንደዛ ስል ልክ እንደዚህ ያደረገ እንደዚህ እንትን ብሎብኝ የነበረው እንደዚህ ያለና የሆነ አስወሰደውና ሽጉጡን እንደዚህ ሊለኝ ሲል ልክ እንደዚህ ሲል ነው የማስታውሰው። ከዛ በኋላ አላስታውስም። በቃ ገና ሽጉጡ ሲቀባበል ፌንት ሰርቷል፣ ወደቀ። ገና ሽጉጡ ሲቀባበል ነው፣ ተተኩሶበት ምናምን አይደለም። የሆነ ነገርም በቃ አፍጦበት ልጁ ምናምንም አይደለም። ሽጉጡ ብቻ ሲተኳኩስ ለማንኛውም እንቀጥል። በቃ ደስ ይበልሽ አልኳት። አንተ ሰይጣን አለች። አንተ ሰይጣን አንተ መጠህ ነው ሰይጣን ይሆንክ። ቆይ እረፍ አለች። እንዳትገለው እኔ የምልኝ ትሰማለህ? ባይዘዌ ይሄንን ሁሉ የሚያወራው ፌንት ሆኖ ነው። እንግዲህ ፌንት ሆኗል። ሽጉጡ ሲቀባበል አልሰማም ብሏል። ፌንት ሆኗል። ትሰሙታላችሁ። ይሄ አሁን ውሸት እንደሆነ የምታውቁበት ነው ማለት ነው። እሱን ከህይወት ያርቃለሁ፣ አንተን አቀርባለሁ። ስለዚህ እሱን ያስከውን ነገር አውጣለች። ይሄ ሽጉጡ ማለት ነው። እሱን ጣላለች። እንዳታዋርድ ምናምን ትለዋለች። በመካከል ነው ያልሰማው። ፌንት በልቻለሁ ይመስለኛል። ፌንት በልቻለሁ አለ። በቃ ፌንት ሆኖ ነው እንግዲህ የሚያደርጉትን የሚሰማው። እንግዲህ ኢማጂን ይታያችሁ። ይሄንን እያየውኝ እንዴት ነው እውነተኛ ታሪክ ነው የሚያወራው፣ ትክክለኛ የሆነበትን ታሪክ ነው የሚያወራው ምለው እና ደግሞ ሚስት ያላትን ባል ያላትን ሴት ሄዶ እየረበሸ ማለት ነው እያንኳኳ። ይሄ ፍቅር አይደለም። አሁን ደግሞ በድጋሚ የማሳያችሁ ቪዲዮ እንደነገርኳችሁ የሰው ሚስት ነው፣ የሰው ባለቤት ነው ሄዶ ሀራስ የሚያደርገው እና በድጋሚ ሄዶ ሀራስ ሲያደርግና እዛ ሄዶ ደግሞ የተፈጠረውን ነገር ምናምን ነው ማሳያችሁ። በዛውም ውሸት እንደሆነ የምታዩበትን ቪዲዮዎች ነው የምነግራችሁ ማለት ነው። የከፈተው ግን ሌላ ሰው ነው። ምን ቤቱን የከፈተው ሌላ ሰው። ምን ፈልገህ ነው አለኝ ራሱ። ይቅርታ ተሳትኩ እንደ የሁለት ቤት አይደለም ይሄ ቤት አልኩት። ነው ለምን ነው የፈለካት አለኝ። ጓደኛዬ ናት አልኩት። እናቴ አንተ ጓደኛዬ ነው። እንግዲህ ስትመለከቱ ይውላችሁ ፊቱን ምናምን እያያችሁ ነው የምትመለከቱት፣ የፊቱን የሚያረጋውን ማለት ነው። ሰነሽና ወሬ ማለት ግብ አለኝ። መጀመሪያ ገባ። ውሃ መቀዳለት እኔ ነኝ። ውሃ ቀድቼ ሽሮ ምናምን ሰርቼ ምንጣፏን አንጥፌላት ወደ ቤት እሄዳለሁ። የሆነ ዳቦ ምናምን ባቡሩ ምናምን አለ እዛ እንትን ላይ። እሺ ዳቦ ስጭኝ አልኳት። ርቧል እንዴ በጣም ነው ርቦኝ። በዛ ላይ እንዳልኩ ሽታው በቃ አይደለ ቢላዋ እንደዚህ ተከፋፍሎ ቁጭ ብሏል እዛ ይበላስ ዳቦ አልኳት። አፈሩን ብለዋለች። ከዛ ግን እኔ ሂጄ ዳቦ ላነሳ ከዳንቲኖን አንስቼ ላነሳ ስል መጣኔ እጄ እንደዚህ መታች። ጣለውስ ዳቦ። የተራበ ሰው ሰጠሽ አታውቂም እንዳልኳት። እኔ ርቦኝ ነው ያንቺን ጉዳይ እናወራበታለን ግን ርቦኝ ነው አልኳት።
አፈሩን ብለዋለች። በቃ ያው ኮስተር ብሎ እንግዲህ መጥቶ ያለው ሰው ቤት ሄደ። ሰው ቤት ሄዶ ገባ በግድ እና የነ ወለተ ቤት ሄዶ ነው። ወለተ ዳቦ ከለከለችኝ አለ መጣና እኔ ዳቦ ምን አይነት ዳቦ የስንዴ ዳቦ ለተከለከለ ተከለከልኩ ብሎ እንደዚህ ስቅስቅ ብሎ እኮ ነው በቃ እየዬ ቪዲዮን እኮ ያላያችሁት ሰዎች ካላችሁ ጉድ እኮ ነው የምትሉት። በዚህ እኮ ነው እየዬ ስቅስቅ ብሎ ምን ሆኖ ነው ብዬ ይላለሁ። ወለተ አነባብሩና ዳቦ ከለከለች። የምን ዳቦ? የስንዴ ዳቦ። እኔ የስጋ ዳቦ ቢከለክሉት ምን ሊሆን ነው ያልኩት። ይሄ ልጅ ምን ሊሆን ነው አሁን? የዳቦ ተከለከልኩኝ በግድ እኮ ፍጥጥ ብሎ ሄዶ ነው ሰው ቤት፣ በዛ ላይ ማለት ነው ውጣ ምናምን እያለችው ሽሮ ሰራው ብሎ እየዬ ውሃ ቀዳው። ሽሮ እኮ ነው ደግሞ ይታያችሁ እስቲ፣ እግዚአብሔር ያሳያችሁ። ወንዶቹ ምን ሆኑ ነው ያልኩት እኔ። እና ጤነኛ ሰው ምንድነው ወሬ አሉባልታ ምናምን በወንዶቹ በኩል ዘንድሮ እየመጡ እየዬ ዳቦ ከለከለችኝ እየዬ። በዚህ ጉዳይ ደግሞ አሁን አንድ ደግሞ ዳቦ አትቢ ነው ምናምን አላት እየተባለ ሲወራ ነበር። አንዱ ደግሞ ምን በቃ ግራ ነው የሚያጋባው። የሆነ ብር ወሰደችብኝ እየዬ። የማያመጡብን ታሪክ የለም። በጣም ነው የሚገርመው። ይሄኛው መጣና ዳቦ ከለከለችኝ ወለቱ አለና ቁጭ አለላችሁ። የፈጣሪ ያለ እሱ ባለቀሰ ቁጥር ደግሞ ጋዜጠኛው ደግሞ ውይ እሺ ኧረ እየዬ ምን አለ ምን ተፈጠረ ግን ምንም ነገር አይመስላችሁም እንዴ? ጋዜጠኞቹ መታችሁ ውሸት መሆኑን እናንተም ታውቃላችሁ። ግን ከውሸቱ አልፎ ደግሞ ይሄ በቃ ረዲያ ምን ተባለ እንዴት ሆኖ ጉድ እኮ ነው። ምን አለችክ? እንዴት ወንድ ልጅ ላይ በፍጹም የሚያምር አይመስለኝም። እኔ የጋዜጠኛው ደግሞ የባሰበት ነው። አረ ባካችሁ ተረጋጉ። እና ለማንኛውም ደግሞ እንቀጥል። የሚቀጥለውን ደግሞ የታዘብኩትን ደግሞ ላስቀምጥላችሁ። ምናልባት የምትጠረጠረው ነገር አለ አንተ? እኮ የሚገርመው ሁለቶችን ስቀርባቸው ሴትነታቸውን አክብሬ ነው። የሆነ ስሜት ይኖራል ከሴት ጋር ስቀርብ በቃ እነሱ ባሉ መንገድ አክብሬ እንጂ እኮ እኔ እንደ ማንኛውም ወንድ አድርጌ መቅረብ እንደ ማንኛውም እንዳለ እንደ ማንኛውም ወንድ መሆንም ይፈልጋል ነው ወንድ። እኔ እኮ በጣም ነው የምታስቁኝ አንዳንድ ሰዎች ምኞታችሁ በቃ ከፍ ረቀቅ ያለ ነው። እኔ ስሜታዊ ሆኜ አይደለም የምናገረው። እንደ ማንኛውም ወንድ አለ አትሁን እንዴ! እንደ ማንኛውም ወንድ እንዴት ይኮናል? አይኮንም እኮ። ማንኛውም ወንድ እኮ ወንድ ልጅ አያለቅስም። ፓስቱን ሲያወራ ያለፈ ታሪኩን ሲያወራ በወኔ በቃ በስሜታዊ ነገር ሆኖ ነው እንጂ የሚያለቅሰው በእልህ ፓስቱ ላይ ቁጭ ብሎ እያሰበ እንዴት እያሰበ ስለዛ ሰው መጥፎ እያሰበ በፍጹም ወንድ ልጅ አያለቅስም። ወንድ ልጅ ካለቀሰ ይዋሻል። የትኛውንም ወንዶች ብትጠይቁ ወንድ ልጅ ካለቀሰ ዋሽቷል እና ወይም ደግሞ አክት እያደረገ ነው። ሰው እንደ ማንኛውም አይነት ወንድ ምትለው ማለት ነው። ወንድ እኮ ያንተ አይነት አስተሳሰብ ያለው ሰው እኮ ወንድ አይባልም። እኔ ወንድ አልልም እንደዚህ አይነት ሰው ማለት ነው። you guys are not እንዴት ነው የምነግራችሁ? እንደዚህ አይደለም ወንድ ልጅ definitely መጥቶ አያለቅስም እና እንደ ማንኛውም ወንድ ብለህ ስትል ምን ለማለት ፈልገህ እንደሆነ እኔ ግራ ስለገባኝ ነው። እንግዲህ እንደነገርኳችሁ እየሳኩ ነው ያየሁት ብያችኋለሁ። እና ወይ ደግሞ ሴት ማለት ሴቶች የሚፈልጉትን ነገር አላወቃችሁም ማለት ነው። ሽሮ መስራት ምናምን ከመሰላችሁ ውሃ መቅዳት፣ ምንጣፍ ማጠብ ምናምን ነገር ከፈለጋችሁ ማለት ነው። ትክክለኛ ሴት I don't think ባሏ ኪችን እንዲገባ ራሱ ትፈቅዳለች ብዬ አላስብም። እኔ በፍጹም ባለቤቴ ኪችን እንዲገባ አልፈልግም unless እዛው ውጪ ምናምን ላይ የሚጠባብሰውን ነገር ካልሆነ
በታሪክ እንዲገባ አልፈልግም። እና እንደማንኛውም ወንድ ለመሆን it takes effort ይፈልጋል። ወደሚቀጥለው ደግሞ ቪዲዮ ይዣችሁ ይላል። በቃ አላውቅም ሆነሻል አልኩ ችግር አለ ቆይ አትወጂኝም ቆይ እኔ በጣም ማስጠላለሁ ፊዚካሊ ስተኝ እኔ እሷን ከሚጠይቃት አሁን እንደዚህ ብሎ ማለት ነው ፊዚካሊ ያለ ፊዚካሊማ ምንም ነገር አልጎደለም ገብቷል አታስታውቅም ግጥም ያለ ወንድ ነው የምትመስለው ያው ድምጽህም ቢሆን ወንድ ነው የሚመስለው እንግዲህ ማለት ብዙም የተረጋገጠ ነገር ባላይም ግን ፊዚካሊ እንደዚህ ሲያዩ ምናምን በእውነት ነው ምን ወንድ ነው የምትመስለው ፊዚካሊ ያለኮ ልጅ ፊዚካሊ ወንድ ብትሆንና ብትመስል ምንም ጥቅም አለው ብዬ አላስብም አብሮ በመኖር ጉዳይ ላይ ማለት ነው እሷን ድረስ ሄደ ፊዚካሊ ምናምን ብለ ከምትጠይቀኝ ያለው እንዴ ጋዜጠኛውንም አምራለው አታምርም ፊዚካሊ አምራለው አላምርም ብሎ ይጠይቃል ፊዚካሊማ ወንድም ያታስታውቅም በግልጽ ተመርከኩ ነው ከኔ ደስ ማይል ፓርት ንገረኝ እስቲ እኔ ላንቺ ላልሆን ይችላልኩበት መንገድ ንገረኝ አልኩ እኔ ነግራለሁ ትንበረከካለ ታለቅሳለ ዳቦ አልሰጣችሁኝም ዳቦ የስንዴ ዳቦ ተከለከልኩኝ ማነች አለሚቱ ነች ምናምን ዳቦ ከለከለችኝ ብለክ ያለቀስክ ልጅ ሞት በቃ መሞት እዛ ሜደ መጠጣት መሰቀል መገደል መፍረጥ እንዲህ አይነት ኔጌቲቭ የሆነ ነገር በአካባቢክ ይበዛል ገብቷል እንዴት አርጋ ተወዳለች እንደውም ካንተ ጋር አለመሆኗን ነው ያደነኩላት ሲከፋክ ጎበዝ ጠንካራ መሆን አለበት ወንድ ልጅ እንደዛ ነው መሆን ያለበት ፍቅር ደግሞ አንተ እንደምትለው ችኮ መንቻኮ አይደለም ይሄ ይታገሳል ካይንድነስ አለበት መረዳት አለበት ማዳመጥ አለበት ሰልፊሽ አይደለም እና ኢየሱስ ክርስቶስ ለኛ የሰጠን አይነት ፍቅር ሳይሆን አንተ ጋር ያለው ቅንነት ይጎለዋል ታማኝነት የለውም ትዕግስት የለውም ብዙ ነገር ይጎለዋል አንተ ጋር ያለው ሉሲፈር ለእግዚአብሔር የነበረው ቅናት ነው የነበረው በቃ ከሱ ጋር የሱ የሆነውን ነገር መውሰድ ነበር ይፈልገውና አንተ ጋር ያለው ፍቅር አይደለም እውነተኛ ፍቅር አይደለም ኦብሰሽን ይባላል እና እውነተኛ ፍቅር ማለት ትዕግስት ያለው መተሳሰብ ያለበት የሰውን ፕራይቬሲ ሄዶ የማይረብሽ ነው ብዙ ነገር ነው ፍቅር እውነተኛ ፍቅር እኔ የማውቀው እውነተኛ ፍቅር እንደዚህ አይነት አይደለም ምን አይነት ፍቅር ነው በቃ ኢትዮጵያ ውስጥ ምንድነው በቃ እነዚህ ሰዎች መውሰድ የጀመሩት ነገር አለ እንዴ እኛ ሳናቅም የሚሰጣቸው የሆነ ነገር አለ እንዴ ምናምን ያልኩት በጣም ነው የገረመኝ እኔ ጋዜጠኛውም ቁጭ ብሎ ምናምን እሺ እባክህ እንዴት እሷስ ምን አረገች አረጃ ምናምን እኔ እንኳን እንደነሱ አልችልበትም ነግሬያቸዋለሁ እኔ ወሬ ማውጣጣት ምናምን በጣም ነው የሚደብረኝ ወሬ ማውጣት ግን ወሬ ማውራት የሚያወራውን ምናምን በጣም ነው የምጠላው በጣም የሚያስጠላኝ ነገር ከወንዶች ባህሪ ወይም ከሚያደርጉት አንዳንድ ነገሮች ምን መሰላችሁ ወሬ የሚያውጣጣ ሰው ምን አለችክ እንዴት አድርጋችሁ ነው ቤታችሁ ውስጥ ባልና ሚስት የምትሆኑት ይታያችሁ እንግዲህ እዚህ ለመዳችሁትን ነው እዛ ይዛችሁ የምትሄዱት ስራችሁ ጾታችሁን መመጠን መቻል አለበት መመጠን አለበትም እንጂ ሴት ልጅ የምትሰራው ስራ አለ ወንድ ልጅ የሚሰራው ስራ አለ ወንድ ልጅ የሚጠይቅበት መንገድ አለ ሴት ልጅ የምትጠይቅበት መንገድ አለ ግን እንዲህ አሉባልታ በተለይ አሁን እዚህ ሰውዬ ጋር የምትመጡት ሰዎች በቀደምለታ እቺን ልጅም አይቻታለሁ I'm sorry ስላለባት ችግር ሳይሆን የምናገረው ስለ አስተሳሰቧ ምናምን ነው አስተያየቴን ማስቀምጠው አታውቀውም ልጁን ወዳው እኔ ቪዲዮን በሙሉ ሳይ የነበረው ጋዜጠኛው እኮ ነው አውቃችኋል አይደል ጋዜጠኛው ራሱ ነው ሲደውልላት ሲያወራት ምናምን የነበረው ጋዜጠኛው ነው ሌላ ሰው አይደለምና አጠያየቁ ያስታውቃል አረ ምናምን አወቀችብኝ አላወቀችብኝ አይነት ነው የሚጠይቀው አቤት አልኩኝ ወንድ ልጅ ሲበላሽ አልኩ በቃ ወሬ አሉባልታ በጣም ነው የሚደብረው
ሰው እውነተኛ ፍቅርም ያላችሁት እውነተኛ ፍቅር ትዕግስት አለበት። እውነተኛ ፍቅር ቅን ነው፣ አመስጋኝ ነው፣ አይቀናም፣ ሌላ አይፈልግም፣ ተጨማሪ ምናምን አይጓጓም። የዚህ ልጅ ፍቅር ደግሞ ግራ የገባው ገብጋባ፣ ሰፍሳፋ፣ ቆጥቋጣ ምናምን። ሰው ዛሬ ያለኝን ሐሳብ አስተያየት የማስቀምጠው በዚህ ጉዳይ ነው። ውሸቱን ነው፣ ታሪኩም ውሸቱን ነው። ምንም የተፈጠረ ነገር የለም፣ ሴትም የለችም። በዛ ላይ ያለው ጋፕ ዲስታንስ ማለት ነው። እውነተኛ ፍቅር ትዕግስት አለው ብያችኋለሁ። የልጁ ትዕግስት ግን 2 ወር ብቻ ነች በልጆቹ በሴቶቹ መሃል ማለት ነው። እንባው እኮ ሲወርድ እኮ ስቅስቅ ብሎ ሰሞኑን በቃ እዚህ ሚዲያ ላይ የሚመጡት ወንዶች ስቅስቅ ብለው ነው የሚያለቅሱት። ይሄም እንደዚህ እንባውን ጠብር ግፍ እያደረገ ስቅስቅ ብሎ ለየትኛዋ ሴት እንደሚያለቅስ I have no idea, I don't know። አሁን እዚህ ጋር እየተጠየቀ ስለ ኤክሱ ሁለተኛ ገርል ፍሬንድ እኮ አልፎ ተጣልቶ ነው የመጣው። ስለ መጀመሪያው ሲያወራ እስቲል ያለቅሳል። አሁን ውሸት መሆኑን ራሱ በዚህ ነው የምታውቁት። እና የውሸት ታሪክ ያመጣችሁ ተመልካቾቻችሁን ባታሰላችሁ ዩቲዩበሮች ማለት ነው። በተረፈ ደግሞ እኔን እየመጣችሁ እንደዚህ ብታስቁኝ ዳቦ ከለከሉኛል። የስንዴ ዳቦ ተስማ አልቀረብም እና የመጣችሁ ብታስቁኝ ደስ ይለኛል። ለዛሬ ይዤላችሁ የቀረብኩት በዚህ ቪዲዮ ጉዳይ ላይ ብዙ ማለት እፈልግ ነበር። ይሄንን ብቻ ነው። ቪዲዮ ከረዘመባችሁ በጣም ይቅርታ። ብዙ ወንዶች ግን እርግጠኛ ነኝ ታሪኩን ስትመለከቱ አዎ ውሸት ነው፣ ወንዶች ካለቀሱ ውሸታሞች ናችሁ የምትሉ ሰዎች እንደማጠፉ እርግጠኛ ነኝ። ሰው ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር። ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። ሰላም ዋሉ። ባባይ